አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ የካቲት 25 2018 ዕለታዊና ወቅታዊ የምንዛሬ ዋጋ። በዛሬው ዕለት እንግዲህ የኢትዮጵያ ብሔራዊ ባንክ ለ3 እና ለ4 ሳምንታት ያክል ምንም አይነት የምንዛሬ ዋጋ ተመን ጭማሪ ሳያደርግ ቆይቶ በዛሬው ዕለት ጭማሪ ማድረጉን ይፋ አድርጓል። በዚህ መሰረት የ6 ሀገራትን በኢትዮጵያ ንግድ ባንክ እንዲሁም የ15 ሀገራትን በጥቁር ገበያ ሐዋላ ዕለታዊ ምንዛሬ ዋጋ እጅግ ያልተጠበቀና ያልታሰበ ጭማሪ ተደርጎበት ሙሉ ዝርዝር መረጃውን ይዘንላችሁ ቀርበናል። ሁላችሁም ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ በትላንትናው ዕለት የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ጨረታ የዶላር አማካኝ የማሸነፊያ ዋጋ 155 ብር ከ94 መድረሱን አስታውቋል። በዚህ ጨረታ ባንኩ 70 ሚሊዮን የአሜሪካ ዶላር ለገበያ ያቀረበ ቢሆንም ከባንኮች የቀረበው የፍላጎት መጠን ግን 177.12 ሚሊዮን ዶላር ሆኖ ተመዝግቧል። በጨረታው ላይ ከፍተኛ የመግዣ ዋጋ እንግዲህ 156 ብር ከ05 ሲሆን ዝቅተኛው ደግሞ 153 ብር ከ88 ሆነዋል። በተጨማሪም ከሰሞኑ በመካከለኛው ምስራቅ ያለው ጦርነት እጅግ ከፍተኛ የሆነ የምንዛሪ ዋጋ በተለይ በጥቁር ገበያ ላይ ከፍተኛ የሆነ ጭማሪ እንዲኖር አድርጓል። እስኪ በጥቁር ገበያ በዛሬው ዕለት የጨመሩ ሀገራትን እንዲሁም ደግሞ የኢትዮጵያ ንግድ ባንክን የምንዛሪ ዋጋ ጭማሪን በማስከተል እናደርሳለን። በዛሬው ዕለት በምንዛሬ ደረጃ ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 639 ብር ከ12 ሳንቲም ሲመነዘር 100 የኩዌት ዲናር 63912 የኢትዮጵያ ብር እየተመነዘረ እንደዋለና ላለፉት ቀናት ከነበረበት ወደ 17 ብር አካባቢ ጭማሪ አድርጓል ማለት ነው። ሌላው የአሜሪካ ዶላርን ስንመለከት 193 ብር ከ93 ሳንቲም ሲመነዘር 100 የአሜሪካ ዶላር 19393 የኢትዮጵያ ብር እየተመነዘረ እንደዋለ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 53 ብር ከ10 ሳንቲም ሲመነዘር 100 የዱባይ ድርሃም 5310 የኢትዮጵያ ብር እየተመነዘረ እንደሚገኝና ላለፉት ቀናት ከነበረበት የ1 ብር አካባቢ ጭማሪ አድርጓል ማለት ነው። ሌላው የሳውዲ ሪያልን ስንመለከት 52 ብር ከ05 ሳንቲም ሲመነዘር 100 የሳውዲ ሪያል 5205 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናርን ስንመለከት አንድ የባህሬን ዲናር 515 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 51560 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናርን ስንመለከት 274 ብር ከ05 ሳንቲም ሲመነዘር 100 የጆርዳን ዲናር 27405 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊን ስንመለከት 263 ብር ከ10 ሳንቲም ሲመነዘር 100 ፓውንድ ስተርሊ 21310 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያልን ስንመለከት 510 ብር ከ09 ሳንቲም ሲመነዘር 100 የኦማር ሪያል 51000 ከ09 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ወደ እናንተ አድርሰናል ማለት ነው። እንግዲህ ሌላው የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ላይ ተመን ላይ እንግዲህ ላለፉት ቀናት ከነበረበት በዛሬው ዕለት ጭማሪ አድርጓል። በዚህም አንድ የአሜሪካ ዶላርን 153 ብር ከ05 ሳንቲም ገዝቶ 156 ብር ከ05 ሳንቲም እየሸጠ ይገኛል። በዛ ላይ በተለያዩ የዓለም ሀገራት ሆናችሁ ገንዘብን ወደ ሀገር ቤት ስትልኩ
ከዕለታዊ ምንዛሬ ዋጋ ተመኑ ላይ ጭማሪ ተደርጎበት ወደ 167 ብር አካባቢ እንደሚደርስ በዛሬው ዕለት የኢትዮጵያ ንግድ ባንክ ይፋ አድርጓል። ሌላው ፓውንድ ስተርሊን ስንመለከት 203 ብር ከ56 ሳንቲም ገዝቶ 207 ብር ከ63 ሳንቲም እየሸጠ ይገኛል። ዩሮን 181 ብር ከ28 ገዝቶ 184 ብር ከ91 እየሸጠ ይገኛል። የስዊስ ፍራንክን 194 ብር ከ86 ገዝቶ 198 ብር ከ76 እየሸጠ ይገኛል። የኩዌት ዲናርን 492 ብር ከ15 ገዝቶ 502 ብር ከ00 እየሸጠ ይገኛል። የቻይና ዩዋንን 21 ብር ከ73 ገዝቶ 22 ብር ከ17 እየሸጠ ይገኛል። ዩናይትድ አረብ ኤምሬት የዱባይ ድርሃምን 41 ብር ከ65 ገዝቶ 42 ብር ከ49 እየሸጠ ይገኛል። የሳውዲ ሪያልን 40 ብር ከ79 ገዝቶ 41 ብር ከ61 ሳንቲም እየሸጠ እንደሚገኝ ዕለታዊ ምንዛሬ ዋጋ የኢትዮጵያ ንግድ ባንክ ይህን ይመስላል ማለት ነው። ከሰሞኑ እንግዲህ የጥቁር ገበያ ሐዋላ እጅግ ባልተጠበቀ ሁኔታ እየቀነሰ የነበረ ቢሆንም ከሰሞኑ በመካከለኛው ምስራቅ ያለው ጦርነት በተለይ በጥቁር ገበያ ላይ ዳግም እንዲያገረሽ ማድረጉ ይታወሳል። በዚህም ለምሳሌ ያክል አንድ የአሜሪካ ዶላር በኢራን እንኳን እጅግ ባልተጠበቀ ሁኔታ በመቶ ሺዎች ጭማሪ እንግዲህ ተደርጎበት በተለያዩ ሶሻል ሚዲያዎች ላይ መነጋገሪያ ሆኖ እንደነበርም ይታወሳል። ዞሮ ዞሮ የሀገር ሰላም መሆንና የጥቁር ገበያ ሐዋላ መጥፋት ለሀገር እጅግ በጣም ሰላም ነው። ለሀገራችን ሰላም፣ ለህዝባችን አንድነት ሁላችሁም ጸሎታችሁን ዱዓችሁን አይሌን እያልን ቪዲዮን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልን ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ በጥቁር ገበያ እንዲሁም በባንክ ሙሉ ዝርዝር መረጃው ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።